ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጉዳይ በጅጅጋ ከባድ ምክክር እየተደረገ ነው። በዚህ ጥብቅ ምክክር ጠቅላይ ሚኒስትር አብይ አህመድ የጅቡቲው ፕሬዝዳንት ኢስማኤል ኦመር ጌሌና የሶማሌው ፕሬዝዳንት ሐሰን ሼህ መሐሙድን ጨምሮ የኬንያና የተባበሩት አረብ ኤምሬቶች ከፍተኛ የደህንነት ሹማምንት ታድመዋል። ምክክሩ ሻዕቢያና ህወሓትን ማጥፋትና ቀጠናውን ሰላም ማድረግ በሚቻልበት ጉዳይ ላይ እንደሚሆን ተመላክቷል። በመረጃችን ተካቷል። በሌላ በኩል በሰሜን ኢትዮጵያ አሁንም ጦርነቱ ሲቀጥል በኤርትራ ድንበር የድሮን ጥቃት ተፈጸመ። በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አዲግራት በሚወስደው መንገድ ላይ በምትገኘው ታሪካዊቷ ከተማ አንጥጮና ገንዳባታ በተባሉ አካባቢዎች ዛሬ ሌሊት በተፈጸመ የድሮን ጥቃት ህወሓት ከፍተኛ ኪሳራ ደርሶበታል ተብሏል። ይዘነዋል። በሌላ በኩል ጀነራል ታደሰ ወረደ እኔ የለውበትም ብለዋል። ትግራይን ጦርነት አውድማ ያደርጋታል የተባለውን ጦርነት በሁሉም አቅጣጫ ለመጀመር ሩጫው በተጧጧፈበት በአሁኑ ወቅት የክልሉ ጊዜያዊ ርዕሰ መስተዳደር እኔ የለውበትም ሲሉም ተናግረዋል። ጀነራሎቹ ለጊዜያዊ አስተዳደሩም አይታዘዙም ሲሉ ለመንግስት ቃላቸውን እንደሰጡ ተሰምቷል። ወደ ሙሉ ጦርነት ለመሸጋገር በቋፍ ላይ ያለውን ግጭት ሙሉ በሙሉ እንደሚቃወሙም ለፌዴራል መንግስት ያስታወቁት ጀነራል ታደሰ ወረደም የትግራይ ህዝብም ጦርነቱን ሙሉ በሙሉ እንደሚቃወም ተናግረዋል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን እናመራለን። በሰሜን ኢትዮጵያ አሁንም ጦርነቱ ሲቀጥል በኤርትራ ድንበር የድሮን ጥቃት ተፈጸመ። በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አዲግራት በሚወስደው መንገድ ላይ በምትገኝ ታሪካዊቷ ከተማ አንጥጮና ገንዳብታ በተባሉ አካባቢዎች ዛሬ ሌሊት በተፈጸመ የድሮን ጥቃት ህወሓት ከፍተኛ ኪሳራ ደርሶበታል ተብሏል። በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ ሁለት ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ዛሬ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኘው መረጃ ያመለክታል። እንጠጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማዋ ፖሊስ ለቢቢሲ ትግርኛ ገልጿል። የፌዴራል መንግስትና የትግራይ ኃይሎች ዳግም ግጭት ውስጥ መግባታቸው እየተገለጸ ባለበት በዚህ ወቅት የድሮን ጥቃት የተፈጸመው ትናንት አርብ ጥር 22 ቀን 2018 ነው። ጥቃቱ የተፈጸመው እንጠጮና ገንደብታ በተባሉ አካባቢዎችም አፈሮም ወረዳ ውስጥ እንደሆነ ፖሊስና ምንጮች ተናግረዋል። በእንጠጮ እና ገንዳበታ በተባሉ ከተሞች የተፈጸመው የድሮን ጥቃቶች ተሽከርካሪዎችን ኢላማ እንዳደረጉ ነው የተነገረው። የእንጦጮ ከተማ ፖሊስ አዛዥም ተስፋዬ አማረ እንደተናገሩት በከተማዋ ሁለት ተሽከርካሪዎች ላይ የድሮን ጥቃት ተፈጽሟል። ጥቃቱ ከሌሊቱ 9 ሰዓት እና 10 ሰዓት ባለው ጊዜ ውስጥ እንደነበረ ገልጸዋል። የድሮን ቦምቡ ያረፈው በመኪኖቹ ጋቢና ላይ መሆኑን የሚናገሩት የከተማዋ ፖሊስ አዛዥም በዚህ ጥቃት አንድ አሽከርካሪ ህይወቱ እንዳለፈ አስታውቀዋል። የተሽከርካሪው ረዳት የሆነ አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱን አስረድተዋል። የፖሊስ አዛዡ እንደሚናገሩ ጥቃት የተፈጸመባቸው አይሱዚና ኤፍኤስአር ጭነት ተሽከርካሪዎች የምግብና የንግድ ሸቀጦችን የጫኑ ነበሩ። የእንጦጮ ከተማ መንግስት ኮሚኒኬሽን ጽህፈት ቤት ጥቃቱን በተመለከተ በፌስቡክ ገጹ በወጣው መረጃ ከተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበረ ገልጿል። ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣ ሸቀጦች እንደሆነም ጽፏል። ነገር ግን የቢቢሲ ዘገባ ይህንን ቢልም ከሻዕቢያ የተላከ ተኳሽና የጦር መሳሪያ የጫኑት መኪኖቹ በድሮን እንደተመቱ የህወሓት ሰዎች ማንም ሰው ወደ መኪኖቹ እንዳይጠጋና ፎቶም ሆነ ቪዲዮ እንዳያነሳም ከልክለው ነበረ የሚሉት መረጃ ምንጮቹም ከክልከላው ከ2 ሰዓታት በኋላ ነው እንግዲህ የሙዝ ቅጠል አልብሰውና 5 ላስቲክ ከመኪናው ጎማ ስር ደርድረው የተፈጸመው የድሮን ጥቃት ሙዝና ዘይት በጫኑ መኪኖች ነው በማለት በትግራይ ቴሌቪዥንና በድምፀ ወያኔ ያሰራጩትን ብለዋል። እውነታው ግን መኪኖቹ መሳሪያና ተተኳሾችን ጭነው ከኤርትራ በገርሁ ሰርናይ በኩል የገቡ ናቸው። ሲጀመር የሻዕቢያ ወታደሮች ወደ ትግራይ መግባት ከጀመሩ ቆይተዋል ሲሉ ነው የተናገሩት።
በጥር 21 ቀን 2018 ሻዕቢያ በሁለት አቅጣጫዎች ወደ ትግራይ ገብቷል። በታህታይ አዲያቦ ወረዳም በአዴ ጸጸር አቅጣጫ ሁለት ሻዕቢያ የጦር ክፍሎችና አንድ ሜካናይዝድ አሃድ ሙሉ በሙሉ ታጥቀው የኤርትራ የጦር ልብስ ለብሰው ገብተዋል። የኢትዮጵያ አየር ኃይልም በቆላ ተንቤንና በተለያዩ አካባቢዎች የህወሓት ታጣቂዎችንና የሻዕቢያ ወታደሮችን ኢላማ ያደረጉ የአየር ጥቃቶችን እየፈጸመ ነው ተብሏል። በላዕላይ አዲያቦ ወረዳም ወደ ፋይ ተብሎ በሚጠራ ቦታ አንድ የሻዕቢያ የጦር ክፍል የቲዲኤፍ ልብስ ለብሶ ገብቷል። በተጨማሪም የስምሪት ማዕከላቸውን አዲግራት ያደረጉ የሜካናይዝድና የስለላም አሰልጣኞች ወደ አጉናና ላጭ የስልጠና ማዕከላት ገብተዋል። በቀጣይ መረጃ በጅጅጋ ከባድ ምክክር እየተደረገ ነው። በዚህ ጥብቅ ምክክር ጠቅላይ ሚኒስትር አብይ አህመድ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌና የሶማሌው ፕሬዝዳንት ሐሰን ሼክ መሐሙድን ጨምሮ የኬንያና የተባበሩት አረብ ኤምሬቶች ከፍተኛ የደህንነት ሹማምንቶች ታድመዋል። ምክክሩም ሻዕቢያና ህወሓትን ማጥፋትና ቀጠናውን ሰላም ማድረግ በሚቻልበት ጉዳይ ላይ እንደሚሆን ተመላክቷል። ይህ ውይይት ጥልቅ ፖለቲካ ትርጉም ተሰጥቶት በተለይም የአፍሪካ ቀንድ ፖለቲካ አስተላለፍ እየተቀያየረ ባለበት ወቅት የሚደረግ መሆኑን ትኩረት ሳቢ አድርጎታል። ውይይቱ ቀጠናውን ሰላም የሚነሱት ህወሓትና ሻዕቢያ ላይ የጋራ አቋም ለመያዝና የማያዳግም እርምጃ ለመውሰድ የተጣራ ነው ተብሏል። በሌላ በኩል ጀነራል ታደሰ ወረደ እኔ የለሁበትም ብለዋል። ትግራይን የጦርነት አውድማ ያደርጋታል የተባለውን ጦርነት በሁሉም አቅጣጫም ለመጀመር ሩጫው በተጧጧፈበት በአሁኑ ወቅት የክልሉ ጊዜያዊ ርዕሰ መስተዳደር እኔ የለሁበትም ብለዋል። ጀነራሎቹ ለጊዜያዊ ለአስተዳደሩ አይታዘዙም ሲሉ ለመንግስት ቃላቸውን እንደሰጡም ተሰምቷል። ወደ ሙሉ ጦርነት ለመሸጋገር በቋፍ ላይ ያለውን ግጭት ሙሉ በሙሉ እንደሚቃወሙም ለፌዴራል መንግስት ያስታወቁ ጀነራል ታደሰ ወረዳም የትግራይ ህዝብም ጦርነቱን ሙሉ በሙሉ እንደሚቃወም ተናግረዋል። ስማቸውን ያልገለጹ ከፍተኛ የመንግስት ባለስልጣን ለገበታ ሚዲያ እንደተናገሩት መንግስት ለሌተናል ታደሰ ወረዳም ማብራሪያ የሰጠው መልስ አጭርና ግልጽ እንደሆነ አመልክተዋል። መንግስት ጦርነት እንዲቀሰቀስ ምንም ፍላጎት እንደሌለው የትግራይ ህዝብ ተቀናቃኝ የፖለቲካ ድርጅቶች፣ ዓለም አቀፍ ማህበረሰብ እንዲሁም ራሳቸው አንታዘዝም የሚሉት የጦር አበጋዞች በቂ መረጃም አላቸው ያሉት ባለስልጣኑም ሌተናል ጀነራል ታደሰ ወረደ ማከናወን የሚገባቸው ጉዳዮች ተነግሯቸዋል። በትግራይ ግጭት ሲያወጁና በየአቅጣጫው ጦርነት እየከፈቱ ያሉት የሻዕቢያና ግብጽ ተላላኪ ጀነራሎች አስተዳደሩን እንደማይሰሙና አስተዳደሩ ጦርነቱን እንደማይፈልገው በይፋ ለህዝብ እንዲያሳውቁም ለታደሰ ወረደ ተነግሯቸዋል። በሌላ በኩል መንግስት ቁርጠኛ አቋም በመያዝ ማሳሰቢያ የሰጠበት ጉዳይ ስለተቋረጠው የአየር መንገድ በረራ ነው። ገበታ ሚዲያ በደረሰው መረጃም አየር መንገድ የተለመደውን በረራ ለመጀመር ታደሰ ወረዳም በአደባባይ ዋስትና እንዲሰጡ ጥያቄ ቀርቦላቸዋል። የትግራይ ክልል ጊዜያዊ አስተዳደር መሪ ከሆኑም መደበኛ በረራን እንዲጀመር እንደ መንግስት ዋስትና ስጡ የተባሉት ሌተናል ጀነራል ታደሰ ወረዳም ይህንኑ ለማድረግ እንደተስማሙም ታውቋል። መረጃውን እያጋሩት እንዳሉት ታደሰ ወረደ በገቡት ቃል መሰረት መንግስታቸው ኃላፊነቱን በአደባባይ ከወሰደም የተቋረጠው በረራ ይጀመራል። ሌተናል ጀነራል ታደሰ ወረደ በኃይል ከስልጣን በተነሱት አቶ ጌታቸው ረዳም እግር ሲተኩም ከሻዕቢያ ጋር የጀመረውን ከህገ መንግስቱና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችን ኃላፊነትን የሚጥልባቸው የቃል ኪዳን ሰነድ በዓለም አቀፍ ታዛቢዎችና ዲፕሎማቶች ፊት መፈረማቸው ይታወሳል። አደርገዋለሁ በሚል ፊርማቸውን ያኖሩበት የቃል ኪዳን ሰነድ የቀድሞ ታጣቂዎች ትጥቅ መፍታትና መልሶ መቋቋም ሂደቱ በአፋጣኝ እንዲጠናቀቅ የማድረግ ኃላፊነትን ያካትት ነበር። መጋቢት 30 2017 የትግራይ ክልል ጊዜያዊ አስተዳደር የመሪነትን ስልጣን ከአቶ ጌታቸው ረዳም የተረከቡት ሌተናል ጀነራል ታደሰ ወረዳም በአዲሱ ኃላፊነታቸው የሚያከናውኗቸውን ተግባራት የዘረዘረ ሰነድ ሲፈርሙና ከፊርማው ስነ ስርዓት በኋላ በአንደበታቸው ሲናገሩ ለህዝብ ይፋ ሆኖ እንደነበር አይዘነጋም። የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም ቃል ኪዳን ሰነድ የተባለውና ታደሰ ወረደ በተግባር ያውሉታል የተባለው ሰነድ ሲገመገም በዜሮ የተጣፋ እንደሆነ የትግራይ ክልል ተቀናቃኝ ፓርቲዎች ቃል በቃል አስታውቀዋል።
8 ጉዳዮችን ዘርዝሮ ለታደሰ ወረደ ኃላፊነት የሰጠው የሰነድ የትግራይን ክልል ገጽታ እንደሚያሻሽል ተስፋ የሰጠ ቢሆንም እንደታሰበው ሳይሆንም ቀርቷል። በትግራይ ሻዕቢያ እንዳሻው እንደሚፈነጭ የውክልና ጦርነት እያቀጣጠለና የኢትዮጵያ ህገ መንግስት ከሚፈቅደው ውጪ የተለያዩ ታጣቂዎችን በትግራይ ምድር እያደራጀ ሙሉ ጦርነት ወደ ማቀጣጠሉ ደረጃ የደረሰው በሌተናል ጀነራል ታደሰ ወረደ የስልጣን ዘመን መሆኑን በርካቶችን ተስፋ አስቆርጧል። ከሁለት ሳምንት በፊት የትነግ ስራ አስፈጻሚ የኮርና አርሚ አዛዦች በጊዜ አስተዳደሩ መሪ ሌተናል ጀነራል ታደሰ ወረደ የግል መኖሪያ ቤት ለሁለት ቀናት በዝግ ስብሰባ መቀመጣቸውን አዲስ ሪፖርተር መዘገቡ ይታወሳል። ይህ ስብሰባ ሲካሄድ ዶክተር ደብረጽዮን አስመራ ነበሩ። የክልሉ የጸጥታ ኃላፊ ፍስሐ ማንጁስ እንደጠሩት የተነገረለት ይህ ስብሰባ በታደሰ ወረደ መኖሪያ ቤት የተካሄደ ከመገለጹ ውጭም በወቅቱ ስለ ስብሰባው አጀንዳና የተደረገበት ውሳኔ የተባለ ነገር የለም። ትነግ ከተከፈለ በኋላ የጽንፈኛ ኃይል የሚባለው ቡድን ሌተናል ጀነራል ታደሰ ወረደን አትሰማንም፣ የምትወስነው ሳታማክረን ነው፣ ለፌዴራል መንግስት ትታዘዛለም፣ ከኤርትራ ጋር የጀመርነውን ጽምዶ አትደግፈም የሚሉና ተመሳሳይ አቤቱታ እንደሚቀርብባቸው ስለ ስብሰባው መረጃ የሰጡ አመልክተዋል። ከትግራይ የጸጥታ ኃይል ኃላፊነታቸው እንደሚነሱ አመልክተውም ነበር። ከስብሰባው መጠናቀቅ ሳምንታት በኋላ ታደሰ ወረደም ከትግራይ የጸጥታ ኃይል ኃላፊነታቸው እንዲነሱና አደረጃጀቱ ሙሉ በሙሉ በአዲስ አመራሮች መቀየሩ ይፋ ሆኗል። ይህ ሹምሽር ከተደረገ በኋላም ከሻዕቢያና ወልቃይትን ለትነግ አሳልፎ ለመስጠት ኡምሃጅር ላይ ከተስማማው የፋኖ ኃይል ጋር በመቀናጀት በተለያዩ አቅጣጫዎች ጦርነት መጀመሩን መረጃዎችን በማጣቀስ የተለያዩ የመረጃ ምንጮች እያስታወቁ ነው። በመጨረሻም በቤንሻንጉል ጉሙዝ ክልል ሱዳን ድንበር አቅራቢያ የሚገኘው የኮርሞክ ወርቅ ፕሮጀክት በማሊና አይቮሪ ኮስት ካሉ ሌሎች የወርቅ ማዕድን ይዞታዎች ጋር ተዳምሮ ለቻይናው ሺጂን ኩባንያ በ4 ቢሊዮን ዶላር ሊሸጥ መሆኑን ዋዜማ ሰምታለች። ያለፉትን ዓመታት የግብጽ እጅ የነበረበትና የህዳሴው ግድብ አቅራቢያ በመገኘቱ ስጋት የፈጠረው ፕሮጀክት ወደ ቻይናው ኩባንያ መሸጋገሩን ለስጋቱ ልባት እንደሚሰጠው ይታመናል። ከፍተኛ የወርቅ ክምችት እንዳለበት በሚታመነውና ከአሶሳ እስከ ሱዳን ድንበር በተንሰራፋው የ100 ኪሎ ሜትሮች የኮርሞክ ወርቅ ፕሮጀክት እስካሁን ይዞ ያስተዳድር የነበረው አላይድ ጎልድ ኩባንያ ፕሮጀክቱን ለቻይናው ሺጂን ኩባንያ ለማስተላለፍ እየተዘጋጀ መሆኑን የዓለም አቀፍ ፋይናንስ ገበያ ዘገባዎች አመልክተዋል። አላይድ ጎልድ በማሊና አይቮሪ ኮስት ካሉ ይዞታዎች የኢትዮጵያውን ኮርሞክ በመጠኑ ከሌሎች ከፍ ያለና 21,000 ቶን የተረጋገጠ ክምችት እንዳለ ይታመናል። ይህ የወርቅ ፕሮጀክት ለ10 ዓመታት ያህል የግብፁ አስኮም ሆልዲንግስ ኩባንያ ይዞት የነበረ ሲሆን አስኮም የግብፅ ወታደራዊ የንግድ ተቋማት ሆልዲንግስ አንዱ አካል ነበረ። በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ የወርቅ ፕሮጀክቱ ከህዳሴው ግድብ ጋር ባለው መቀራረብ ሳቢያ የግብፁ አስኮም ለቆ እንዲወጣ መደረጉን ለጉዳዩ ቅርብ የሆኑ ምንጮች ሲያስረዱም ነበር። ይሁንና አስኮም ግልጽ ባልሆነ መንገድ የፕሮጀክቱን ባለቤትነት ራሱ በእጅ አዙር ለሚቆጣጠረው ለአላይድ ጎልድ አስተላለፈ። የግብፁ አስኮም በአላይድ ጎልድ ውስጥ ድርሻ ያለው ሲሆን አሁን ከሽያጩ ዳጎስ ያለ ገንዘብ እንደሚያገኝም ተሰምቷል። የአላይድ ጎልድን ፕሮጀክት በኢትዮጵያ የሚመሩት አድራሻቸውን አዲስ አበባ ያደረጉት አቶ ብሩክ ወርቁና የቀድሞ የህወሓት ታጋይ አቶ ሙሉጌታ ኃይለማርያም ናቸው። ይህ ፕሮጀክት የቤንሻንጉል ጉሙዝ ክልልን ባይደግፍም በፌዴራሉ መንግስት የሁንታ ግፊት አላይድ ጎልድ እስካሁን በይዞታው ላይ ቆይቷል። ከፕሮጀክቱ በይፋ ወርቅ ማውጣት መጀመርም ባይጀመርም የቤንሻንጉል ጉሙዝ ክልል ባለስልጣናት ግን ከአካባቢው በደበቀ ወርቅ እየወጣ ወደ ሌሎች ሀገራት እንደሚሻገር እንደሚያውቁ ይናገራሉ። ጠቅላይ ሚኒስትር አብይ አህመድ ከ5 ወራት በፊት ይህንን ፕሮጀክት ሲጎበኙ ፕሮጀክቱ ያለውን ሀገራዊ ፋይዳ ጠቅሰው ትልቅ ሀገራዊ ፕሮጀክት ሲሉም ጠርተውት ነበረ። በዚህ ሳምንት መጀመሪያ አላይድ ጎልድ ይፋ እንዳደረገው አሁን ፕሮጀክቱን ከቻይና መንግስት ጋር ቁርኝነት ላለው ሺጂን ኩባንያ በ4.4 ቢሊዮን ዶላር ለመሸጥ ተስማምቷል። ሺጂን ኩባንያው ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ቀጥታ ግንኙነት አላቸው ከሚባሉት የቻይና ኩባንያዎችም አንዱ ነው። በአፍሪካ የካናዳ ኩባንያዎች በማዕድን ዘርፍ ላይ በስፋት ተሰማርተው የሚገኙ ቢሆንም በዓለም አቀፉም የፖለቲካ አስተላለፍ ለውጥና የገጠማቸው በመጣው የፋይናንስ እጥረት ከቻይና ኩባንያዎች ጋር አንድም በሽርክና ወደ መስራት ሲሸጋገሩ፣ ሌላም ጊዜ ፕሮጀክቱን ለቻይና በመሸጥ ከገበያው ሲወጡ ታይተዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ
ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።